እላችኋለሁ። ከምንም በፊት አንዲት አረፍተ ነገር ብዬ ነው የሚጀምረው። ሰይጣን አንድ የሚችለው ነገር አለ፣ አንድ የማይችለው ነገር አለ። ሁላችሁም እንድትሰሙ ይፈልጋል። ሰይጣን ማዘግየት ይችላል፣ መከልከል አይችልም። አሜን። ስለዚህ እዚህ ቦታ የታሰበው ነገር ያንን ጌታ ሆይ ጠቦናል ብለን የጮህነው ነገር ቢዘገይም አይከለከልም። አላማ ኢየሱስ ይሁን። እኔም ስለተሰጠኝ እድል በጣም አመሰግናለሁ። ስለ እግዚአብሔር ሰዎች ሲናገር ለምትናገሩት ነገር እናንተ ደስ ይላችኋል፣ ለእኛ ግን አይገባንም። ማን መሆናችንን እናውቃለን። ከእርሱ ጋር ሙሉ ነን፣ ያለ እርሱ ባዶ ነን። አይደላችሁም? ሁላችሁ አሜን። እስቲ አንዴ አመስግኑ። ከእርሱ ጋር ሙሉ ያደርጋል። ያለ እርሱ ባዶ ነን። በስጋ ዓለም አንድ ሰው ካጠና ባለሙያ ከሆነ ጸሎት ሳያስፈልገው አውቀዋለሁ ይላል። በቤተክርስቲያን ዓለም ግን በየቀኑ አናቅም እርዳን እያለ ነው። የአምላክ ይባረክ። ይህችንም ከተማ የሲዳማ ሰበካን በየጊዜ እያባረከ ያለ አምላክ ይባረክ። እንዶ ለመቀባበል አይደለም፣ ቢሾም ሞላንም የጠራ አምላክ የባረከ አምላክ ይባረክ። እስከስታንም የጠራ አምላክ ይባረክ። ስለዚህ ሐዋሳ ድሮ ገና እንደተጠመቀን ሰሞን ሲነገር የነበረ ትንቢት ነበረ፣ ሁሌም አይረሳ። ሐዋሳን ሁለተኛ ኢየሩሳሌም አደርጋታለሁ ብሎ ያን ጀምር ላይ ተናገረው አሁን እየፈጸመ ባለ ዘመን የተወለዳችሁ እንኳን ደስ አላችሁ። ኢየሱስ ይባረክ። መቼም ጥሩ ክርስቲያን ለሌላው ሲደረግለት የሚያመሰግን ነው። እሱ ነው ጥሩ ክርስቲያን። እኔ በዚህ ስለ ልቤ አምላኬን አመሰግናለሁ። ሌላ ቦታ የትም የተደረገው ለኔ የተደረገው መስሎ ይታየኛል። ስለዚህ ደስ ይለኛል። ባለፈው ዓመት በሆንሴም ላይ በሚሊኒየም ኮንፈረንሱም ላይ ሐዋሳ ምድር ላይ እግዚአብሔር እየሰራ ያለ ነገር ብዙዎችን አነሳስቷል። ለዛ ምክንያት የሆኑ የእግዚአብሔር ሰው እግዚአብሔር ለዘላለም ይባርክ እላለሁ። አሜን። እሺ አንድ ሰዓት እሺ ኦኬ። እግዚአብሔር የሥርዓት አምላክ አይደል? እኔም ባለ ሥርዓቱን ጠይቄ ነው የሚቀጥለው። አንድ ሰዓት እንቀጥላለን። አሜን። አንዴ ደስ ካላችሁ ምስጋና አይደል ፕሮግራማችሁ? አመስግነን እስቲ። ሃሌሉያ 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 ሃሌሉያ። እግዚአብሔር ይባርካችሁ። አረፍ በሉና እንማራለን። ሶስት ቃሎችን ከእግዚአብሔር ቃል አንብቤ አንድ ርዕስ ሰጥቼ አጭር ጊዜ እንማራለን። እንደ እግዚአብሔር ፈቃድ እንማራለን። መጽሐፍ ቅዱሳችንን በአንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 11 የመጀመሪያውን ክፍል ከዛ እናነባለን። አንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 11 እንዲህ ይላል። ማንም ሰው የምናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። አሜን። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። አሜን። በስንት ነገር ነው የሚከብረው? እግዚአብሔር መክበር ያለበት በነገር ሁሉ እግዚአብሔር ይከብር ዘንድ አሜን። ሃሌሉያ። በአንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 31 ላይ አንደኛ ቆሮንቶስ ምዕራፍ
10:31 ቁጥር ላይ እንዲህ የሚል ቃል አለ። 10:31 እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። አሜን። መቼም ከዚህ ውጭ ነገር የለም። መብላት፣ መጠጣት፣ ማድረግ ነው ስራችን አይደለም? መብላት ነው፣ መጠጣት ነው፣ ማድረግ ነው። ስትበሉ፣ ስትጠጡ፣ ስታደርጉ ሁሉን ለእግዚአብሔር ክብር አድርጉት። አሜን። ሶስተኛው ጥቅሴ ሮሜ 4:20 ላይ ሮሜ መልእክት ምዕራፍ 4:20 ላይ ስለ አብርሃም እምነት ብዙ ነገር እየተነገረ እዚህ ከደረሰ በኋላ ቁጥር 20 ላይ ሮሜ 4:20 ላይ ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር የተስፋ ቃል አልተጠራጠረም። አብርሃም በዛ በገጠመው ነገር ሁሉ ምን እያደረገ? ማን ነው የሚመልስልኝ? ለእግዚአብሔር ክብር እየሰጠ። አሜን። በፈተናዎቹ መካከል ሁሉ ለእግዚአብሔር ክብር እየሰጠ። አሜን። እንግዲህ ባነበብናቸው በሶስቱም የመጽሐፍ ቅዱስ ክፍሎች አንደኛ ጴጥሮስ 4:11 በነገር ሁሉ እግዚአብሔር ይከብር ዘንድ፣ አንደኛ ቆሮንቶስ 10:31 ሁሉን ለእግዚአብሔር ክብር አድርጉት፣ ሮሜ 4:20 ላይ ለእግዚአብሔር ክብር እየሰጠ ነው የኖረው። እንግዲህ የትምህርት ርዕስ ለእግዚአብሔር ክብር መኖር የሚል። አሜን። ለእግዚአብሔር ክብር መኖር በኖርንበት ደቂቃና ሰዓት ሁሉ በእኛ ላይ ማን እየከበረ? እግዚአብሔር እየከበረ መኖር። በምናደርገው ነገር ሁሉ ቁጥር 1 ማን መክበር አለበት? እግዚአብሔር እየከበረ። እድሜ በጨመረልን ጊዜ ሁሉ ለማን ክብር? ለእግዚአብሔር ክብር መኖር። አሜን። አንድ ደቂቃ እስቲ እጃቸውን ዘርጉና ስበላም ስጠጣም ሳደርግም ለአንተ ክብር እንዲኖር መኖሬ ለአንተ ክብር ይሁን። መኖሬ ለአንተ ክብር ይሁን። መገኘቴ ለአንተ ክብር ይሁን። መቀመጤ ለአንተ ክብር ይሁን። መቆሜ ለአንተ ክብር ይሁን። መራመዴ ለአንተ ክብር ይሁን። መማሬ ለአንተ ክብር ይሁን። መስራቴ ለአንተ ክብር ይሁን። መዘመሬ ለአንተ ክብር ይሁን። መስበኬ ለአንተ ክብር ይሁን። ማናቸውን ነገር ማድረጌ ለአንተ ክብር ይሁን። ኦ ሃሌሉያ፣ ሃሌሉያ። ለአንተ ክብር ይሁን። ለአንተ ክብር ይሁን። ለራሴ አይሁን፣ ለሌላ ዓላማ አይሁን። ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር መኖር፣ ለእግዚአብሔር ክብር መውጣት፣ ለእግዚአብሔር ክብር መግባት፣ ለእግዚአብሔር ክብር ማድረግ፣ ለእግዚአብሔር ክብር ማከናወን፣ ለእግዚአብሔርም ክብር እየሰጠ ሲፈተንም ለእግዚአብሔር ክብር እየሰጠ የተስፋ ቃል ሲጠብቅም ለእግዚአብሔር ክብር እየሰጠ ድል ሲያገኝም ለእግዚአብሔር ክብር እየሰጠ ድሉ ሲዘገይም ለእግዚአብሔር ክብር እየሰጠ ሃሌሉያ። ሲመቸውም ለእግዚአብሔር ክብር እየሰጠ ሳይመች ሲቀርም ሃሌሉያ። ተስፋው ሲዘገይም አብርሃም ምን እያደረገ? ለእግዚአብሔር ክብር እየሰጠ። ጭንቃል እስቲ በሏት ጮክ ብላችሁ ለእግዚአብሔር ክብር እየሰጠ። ሰይጣን ደስ ይበለው፣ ፈተና ደስ ይበለው፣ ማን ደስ ይበለው? እግዚአብሔር ደስ። ለእግዚአብሔር ክብር መኖር። አሜን።
በየዕለት ተዕለት ስራችን ውስጥ እግዚአብሔር ራይት እያደረገ ሃሌሉያ። ቀላል ይመስላችኋል? ውሃም ሲቀር ምግብም ሲቀር ሻይም ሲቀር አባቴ ይህን ባርክልኝ ስንል ዋው ከብሮ እኮ ነው የምትበላው። ከብሮ ደስ ብሎ አሜን። ልብስን ስንለብስ ጫማን ስናረግ አምላኬ ይህን ጫማ ስለሰጠኝ አመሰግናለሁ ብለን እየከበረ ትንሽ ነው ብለን ሳንንቅ ሸም ስናገኝ ጌታው ይህን ሸይ ስለሰጠኝ ለአንተ ክብሩን ስንል አዎ እባካችሁ ዘመናችን ለእግዚአብሔር ክብር በመስጠት ያለ ለእግዚአብሔር ክብር መኖር እስቲ ጮበሉና በሏት ለእግዚአብሔር ክብር መኖር አሜን። ኑሮ ከተባለ ለእግዚአብሔር ክብር መኖር ሃሌሉያ። አንድ 3 ነጥቦችን አወራለሁ ዛሬ እንዴት በሚለው ላይ እኔ ይሰማኛል ዛሬ የተገኛችሁት ምርጦቹ ሳትሆኑ አትቀሩም። አሜን አሜን። አደራ መሸከም የምትችሉ አሜን አሜን። ጉጉት ያላችሁ ናፍቆት ያላችሁ አሜን። የአምላክን መዳሰስ የምትጠብቁ የአምላክን ክብር የምትጠብቁ አሜን ትበቃላችሁ። 12 መርጦ ነው ዓለምን ያሸነፈው ኢየሱስ። ሃሌሉያ። እንግዲህ ለእግዚአብሔር ክብር ስንኖር እግዚአብሔር እንዲከብርብን ስንፈልግ እንደ 3 ነጥቦችን እንደ ማስተማር ላድርግ። 1 ጨው ሆኖ መኖር፣ 2 ብርሃን ሆኖ መኖር፣ 3 በስራ ትጉ ሆኖ መኖር። እቺን 3ቷን ነጥብ አቀርባለሁ። 1 ምን ሆኖ ጨው ሆኖ መኖር ከኖርን አይቀር ኮሶ ሆነን ሳይሆን ኢየሱስ ጨው አድርጎ ያኖር። አሜን አሜን። እሬት ሆነን ሳይሆን ማር አድርጎ ያኖር። አሜን አሜን። ሃሌሉያ። ምናስጠላ ሰዎች ሳንሆን ምንፈለግ ሰዎች አድርጎ ያኖር። አሜን። ክብር ለኢየሱስ ይሁን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 3 ነጥቦች አሉ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 14 እናንተ የምድር ጨው ናችሁ። አሜን። ይሄ በጣም ወንገባኝ ነገር ተፈላጊ ናችሁ ማለት ነው። ማትገቡበት ቤት አይኖርም ማለት ነው። የማይፈልጋችሁ አይኖርም ማለት ነው። እናንተ የምድር ጨው ናችሁ። ጨው ግን አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅም። እንደ ጨው የታደለ ሲጣፍጥ፣ እንደ ሰው ጨው የተረገመ የለም አልጫ ሲሆን። የሚገርም 2 ጫፍ ነው። ከጣፈጠ ለዓለም ሁሉ ይሆናል። አልጫ ከሆነ በእግር ይረገጣል። አፈር አይደለም፣ ድንጋይ አይደለም። ለምን ይጠቅማል? አሜን ሃሌሉያ። ከኖርሽ አይቀር ከኖርኩ አይቀር እግዚአብሔር ለዚች ምድር እኔን ጨው ያርግ። እጃችሁን አንስታችሁ እንደተናገርከው ቃል ጨው ያርግ። እባክህ እንደተናገርከው ቃል ጨው ያርግ። ጨው ሲያምነን እግዚአብሔር ከጠራን በኋላ የራሱ ካረገን በኋላ ይህን ማዕረግ ሰጠን። እናንተ የዚች የጨለማ ዓለም ጨው ናችሁ። መራራውን የምታጣፍጡ ናችሁ። ተስፋ ለሌለው ተስፋ የምትዘሩ ናችሁ። አምላክ ለሌለው አምላክ የምታሳውቁ ናችሁ። እምነት ለሌለው እምነት የምትሰጡ ናቸው። አሜን አሜን። እናንተ የምድር ምንድን ናችሁ? ጨው። እግዚአብሔር በጨውነት ከኖርኩኝ ለክብሩ ኖሬያለሁ ማለት ነው። ሃሌሉያ። ማርቆስ ወንጌል ምዕራፍ 9 ቁጥር 49 እና 50 ምን ይላል? በጣም የሰውነትን ሃይማኖትን እምነትን የሚያጣፍጥ ነገር ነው ጨው።
የማርቆስ ወንጌል ምዕራፍ 9 ቁጥር 49 የእግዚአብሔር ቃል እንዲህ ይላል፣ ሰው ሁሉ በእሳት ይቀመማልና መስዋዕትም ሁሉ በጨው ይቀመማል። ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኖርባችሁ። አሜን አሜን አሜን። እርስ በርሳችሁ ተስማሙ። አሜን አሜን አሜን። እንግዲህ ቃል በቃል በቀጥታው ትርጉም ከዛሬ ጀምሮ ጨው ሆኑ ማለት አይደለም አይደለም። የጨውን መልእክት ያዙ ነው። በአጭር ቃል ምን ማለት ነው? ለዚህ ምድር ጣፋጭ ሁኑ። አሜን አሜን። ይሄ ምድር የሚፈልጋችሁ ሁኑ፣ የሚወዳችሁ ሁኑ፣ የሚያከብራችሁ ሁኑ። በሕይወታችሁ ምክንያት ሰው ሁሉ ይናፍቋችሁ ማለት ነው። ክብር ለኢየሱስ ይሁን። ለዚህ ታዲያ ምን አለ? በነፍሳችሁ ጨው ይኑርባችሁ፣ ጣፋጭ ነገር ይኑርባችሁ፣ የሚያምር ነገር ይኑርባችሁ፣ ሰው የሚስብ ነገር ይኑርባችሁ። አሜን ሃሌሉያ። ለምሳሌ አንዳንድ አባባሎች አሉ፣ ሰውን የሚስብና ሰውን የሚገፋ። አሁን ለምሳሌ አንድን ሰው የመከርኩት መጸለይ አለብን ብል ይሰናከላል? አይሰናከልም። መጸለይ አለብን ካልኩኝ ግን ሰውየው አይባረክም። መቀደስ አለብን የምን ስብከት ነው? ወይስ መቀደስ አለብን ነው የሚሻለው? አለብን ስንል ሁሉም ሰው ያገባዋል። እዛ ውስጥ እኔም አለው እራሱ አለበት ትላላችሁ። ክብር ለኢየሱስ ይሁን። እግዚአብሔር ለዚች ምድር እንደ ጨው ያጣፍጠን። የኔ ወንድም የኔ እህት፣ እግዚአብሔር ለሁላችን የሚጣፍጥ ሕይወት ይስጠን። በጨው እግዚአብሔር ይከብራል። በሚጣፍጥ ሕይወት ባለው ክርስቲያን ኢየሱስ ይከብራል። በሱ ምክንያት መሰናከል አይኖር የሚድን እንጂ። ስለዚህ ምን አለ ቆላሲስ 4 ላይ፣ ቆላሲስ ምዕራፍ 4 ቁጥር 5 እና 6 ላይ ይህን ጨው ምን እንደሆነ ግልጽ አድርጎ ነው ያስቀመጠው። ቆላሲስ ምዕራፍ 4 ቁጥር 5 እና 6 ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ሃሌሉያ አሜን አሜን። ስንት ጊዜ? ሁል ጊዜ ቦታ ሳንመርጥ፣ ሰው ሳንመርጥ፣ አካባቢ ሳንመርጥ፣ ጊዜ ሳንመርጥ ሁል ጊዜ ንግግራችን በጨው እንደተቀመመ በጸጋ ይሁንልን። በዛን ጊዜ በእኛ ላይ እግዚአብሔር ይከብራል። አሜን ሃሌሉያ ሃሌሉያ። እንግዲህ እግዚአብሔር ምሳሌ ሲያደርግ የበሬን ምሳሌ ከአገልጋይ ጋራ የሚያበራየውን በሬ አፉን አትሰር ብሎ ይሄ ለበሬ ነው የተናገረው ብሎ ለአገልጋይ ነው ብሏል። ልክ እዚህ ጋር በጨው መቀመም የሚለውን ነገር በተለይ እናቶች በኩል ብዙ ታውቃላችሁ። እንዳይበላሽ የሚፈለግ ነገር በሙሉ አሁን በጨው ተቀምሞ ነው የሚቀመጠው አይደለም? እንዳይበላሽ የሚፈለግ ነገር ሁሉ በጨው ተቀምሞ ይቀመጣል። የኛ ህይወት ደግሞ በጨዋ ንግግር ተቀምሞ ይቀመጣል። አሜን አሜን አሜን። ሁኔታ አይወስንም፣ ሁኔታን ይወስናል እኛ ውስጥ ያለው ነገር። አሜን አሜን። ተስፋ ቁረጥ በሚል ቦታ ላይ እዚህ ውስጥ ያለው ጨው ተስፋ ይለምልም ይላል። ተሳደብ በሚል የሚል ነገር ሲያጋጥም ተመስገን በል ይላል። ለምን? ተቀምሟል። እስቲ አንዴ እጃችሁን ዘርጉ። ጌታው ቀምመኝ። አንዳንዶቻችሁ ምን ነው ድምጻችሁ ይሰማ። ኢየሱስ ሆይ ቀምመኝ፣ ይቀምመን። አሜን አሜን። የተቀመመ ንግግር ሲወጣ በሰማይ አምላክን ደስ ይላል። አሜን። አንድ ቀን ታውቁታላችሁ፣ እግዚአብሔርና ሰይጣን ተወራረዱ። እግዚአብሔርና ሰይጣን ተወራረዱ።
እና ሰይጣን ሆይ ይኸው ይክድሃል አለው። እግዚአብሔር ደግሞ አይክደኝም ማለት ያልካደ አጥሩን ስላጠርክለት በረከት ስላበዛህለት ነው እንጂ አንዱን ዞር ብታረግ አእምሮ ይዞራል። አይዞርም ማለት ተወራረዱ። ኢዮብዬ አያውቅም። ይሄን ያውቅ ነበር? ምንም አያውቅም። ሁለት ኃያላን እንደተወራረዱበት እሱ አላወቅም። ነገር ግን ውስጡ ላይ ምን ነበረበት? ጨው፣ የተቀመመ ህይወት። ሃሌሉያ ሃሌሉያ። የተቀመመ ህይወት ስላለው እግዚአብሔር አይክደኝም። ይክደሃል። አይዘልፈኝ፣ አይዘልፋል፣ ይሰድባል፣ አይሰድበኝም። ሁለቱም መንፈሶች አይደሉም? ያ ክፉ፣ ይሄ መልካም፣ ያ እርኩስ፣ ይሄ ቅዱስ አይደለም እንዴ? እግዚአብሔር ቅዱስ መንፈስ ነው፣ ሰይጣን እርኩስ መንፈስ ነው። ስለዚህ አይጨበጡም፣ አይዳሰሱም፣ አይታዩም። ሁለቱም ልክ ነኝ አይደል? ሁለቱ መወራረዳቸውን ኢዮብ አላወቀም። በል ሞክር አለ። አንዱ ተደርጎ ሳያልፍ ሌላው እየመጣ የሚያሳብን ነገር አመጡበት። ከዛ ጀመረ። እግዚአብሔር ሰጠ፣ ሁለቱ እግዚአብሔር ነሳ፣ ነሳ። የእግዚአብሔር ስም ሁለቱ ሁለቱ ረገመ ሳይሆን የተባረከ ይሆናል። ሃሌሉያ። በዛን ጊዜ እግዚአብሔር ከበረ፣ ሰይጣን ተዘረረ። ማን ነው የሚያመሰግን? በነገር ሁሉ ማን ይክበር? እግዚአብሔር ይክበር። ለሰይጣን ፋንታ አንሰጠው። ምንም ግጥም አርገን ውስጣችን ላይ ተቀምመን። ሃሌሉያ ሃሌሉያ። አንዲት ሴትዮ ገጠር ውስጥ ነው ቆሎ ቆልታ አዘጋጅታ ቡና እያፈላች ደባዋለ እዛ ልትወስድ ተዘጋጅታ እያለች ዶሮ መጣችና ቆሎዋን ብትን አደረገች። ሰይጣን ልትላለችና ዶሮ አለችና ቆሎውን ባረከችው አለች። ባረከችው። አሜን ሃሌሉያ ተመስገን። አሁን እሷ ከዚህ አእምሮ ከሌላት እንስሳ ጋር ብትሳደብ ምን ይጠቅማታል? ጨዋነቷን ጠበቀች። ሰይጣን ቆሎውን ባረከችው። ሃሌሉያ አሜን። ክብር ለኢየሱስ። እንደዛ ብላ የምታረገው አጣ። ቡናው ተዘጋጅቷል፣ ቆሎው ተበትኗል። ከአፈር አንስተ መቼም ለሰው አሰጥም። በዛኝ ማከል ጎረቤቷ አይታስካለ አቤት በእናትሽ ለሰዎች ቡናና ቆሎ ይዤልሽ መጣዋለች። ሃሌሉያ አምላኬ እንኳን አፌን ጠበቅካለች። አሜን። እኛ እግዚአብሔር ክብር ስንኖር እግዚአብሔር ይከብራል። ከበረ ማለት ደግሞ ያደርግልሃል፣ ያደርግልሻል። እስ ማን ነው ጮሆ አምላኬ በሕይወቴ ይክበር? ምን ሆነ? ጨው። በጨውነት ተፈላጊ ሆነ። ሃሌሉያ። እንደምታውቁት አሁን ቤተክርስቲያናችን ተራራ ላይ የወጣች ነው። አሜን። ከፍታ ላይ የወጣች ነው። በዚህ በከፍታዋ ዘመን ሁላችን ኢየሱስ ጨው ያደርገን። አሜን። እናንተ ቤት አልጫ አለ መባል እጅ መጥቀስ እንዳይኖር። ማን ነው እጁን ዘርግቶ እኔ ጨው መሆን እፈልጋለሁ? መጣፈጥ፣ መፈለግ፣ መጣፈጥ፣ መፈለግ። አሜን ሃሌሉያ። አንድ ቦታ ላይ ሰዎች ተጣልተው ምስክር ሲፈለግ ልጆች አይተዋል ተባለ። ትንንሽ ልጆች። ታዲያ እነሱን ብናስመሰክር እውነት ይናገራሉ እንዴ ተብሎ ተጠየቀና ልጆቹ ግን የምን እምነት ሰዎች ናቸው ተባለ። ሐዋርያቱ አረ እነሱ ከሆነ እውነት ይናገራሉ፣ ነው እስቲ ልጆች ተናገሩ። ግጥም እውነት ነው። ዘራችሁ ይባረካል። ሽማግሌ ልጅ ራሱ ጨው ሆኖ ተፈላጊ ሆኖ አሜን፣ ጣፋጭ ሆኖ እንደው ዳዊት እንዳለ ማን ነው ዛሬ ጌታ ቃሌ ላንተ ይጣፍጥ። አፋችሁን ከፈቱና እጃችሁን ዘርጉና ቃሌያችን ለኢየሱስ ምን ይሁን? ይጣፍጠው፣ ይጣፍጠው። ደስ ይበል። የሚጣፍጥ ነገር ይደጋገማል አይደለም?
አሜን። ጸሎታችን ይጣፍጣል፣ ንግግራችን ይጣፍጣል፣ ስራችን ይጣፍጣል። እንደው መስማት ይፈልጋል፣ መስማት ይፈልጋል። ከዚህ ጨዋ ከሆነ አንደበት፣ ከተቀመመ አንደበት የሚወጣ ንግግር መስማት ይፈልጋል። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። እንግዲህ ቀጣዩ ነጥብ ማቴዎስ ምዕራፍ 5 ቁጥር 15 ማቴዎስ 5:15 እርስ በርስ ይያያዛሉ፣ ይመሳሰላሉ። ግን ለማስተማር አንዳንድ ያው ላይ አይተን እናቀርባለን እንጂ። ሃሌሉያ። 5:15 ምን ይላል? ይሄ ደግሞ የሚገርም ነው። እናውቀዋለን ግን እንደገና እንማራለን። እናንተ ያኛው 13 ነው፣ ይቅርታ አሁን 14 ነው። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። ለስንቱ ያበራል? ለሁሉ ያበራል። የምን ብርሃን ነን እኛ? የዓለም ብርሃን። እግዚአብሔር ይከብር ዘንድ እግዚአብሔር እኛን ብርሃን ያለ። ጨለማ ከኛ ይራቅ። ጨለማ በኢየሱስ ስም ይራቅ። ብርሃን፣ የዓለም ብርሃን፣ ተራራ ላይ የበራ ብርሃን። እውነት ለታቦር ተራራ ነው እንደምናገረው? ተራራው አንተና እኔ አንቺ ነን እኮ። የእግዚአብሔር ተራራ። ትንሽ ሕፃን ልጅ ብትሆኚ በበራው በክርስቶስ ብርሃን ምክንያት እንደ ተራራ ትታያል። ሃሌሉያ! እንደ ትልቅ ይታያል። ከዚህ የተነሳ እኛ ትንሿ ስህተት ትጎላለች። እንደ ምን ነው ተብሎ፣ ምክንያቱም ተራራ ላይ ስላለ፣ ለሁሉ ስለሚታይ፣ ስለማይደበቅ፣ ስለተገለጠ ሁሉ ያለናል። እስቲ ዓለም እንደሚያያችሁ የምታውቁ ለክብር ያኑረኝ። አሜን። መኖራችን ለማን ክብር ይሁን? ለእርሱ ክብር ይሁን። አሜን። ብርሃን ነን። ብርሃን ደግሞ በዝተናል። የትም ቦታ የእኛ ክርስቲያኖች አሉ። ማታውቋቸው የሚያውቋቸው አይደለም። በእኛ ላይ ቢበዛ በእናንተም ላይ ይበረታል። ተመስገን። አሜን። ሃሌሉያ። አንዳንድ ቦታ አሁን እኛ ወይ ሻይ ቤት ላይ ወይ ብለ ተከፍሏል። ማን ነው የከፈለው? ያ ሰውዬ። እና እስቲ ማን ትባላል? አናውቅም። ስም ማን ነው? የተጥቢያ ነህ እግዚአብሔር ይባርክ ብለን እጅ ጭነን ጸለን ከዛ ቀን ጀምሮ ነው የምናውቀው። አሜን። ያ ሰውን ባይጋብዘን እንዱ እያየ የሆነ ሆነን ብንወጣ በኢየሱስ ስም አይልም። እግዚአብሔር ይጠብቃል። አንድ ደቂቃ እስቲ እጃችሁን ዘርጉ፣ ማለት አንዲት ሰከንድ እጃችሁን ዘርጉና አባዬ ጠብቀኝ፣ በብርሃንህ ብርሃንን እናያለን። አሜን። ሃሌሉያ። እስቲ ማን ነው ጮክ ብሎ አባቴ ጠብቀኝ? ምን ማለት ነው? ብርሃን ሆኜ ልኑርልህ። ለማን ብርሃን ሆኜ? ለእግዚአብሔር አይደለም፣ ለዓለም፣ ለዓለም ሁሉ ብርሃን። ሃሌሉያ። ብርሃን በየአቅጣጫው ነው የሚያበራው፣ ጨለማ የለውም። ክብር ለኢየሱስ ይሁን። እና እናንተ አትናቁ ራሳችሁ። የአንድ ቤት አይደለም፣ የሰፈር አይደለም፣ የዓለም ብርሃን። አሜን አሜን። የዓለም ብርሃን። እግዚአብሔር በምድርን ሲፈጥርና ስራውን ሲጀምር የመጀመሪያ የተናገረው ነገር ብርሃን ይሁን። አሜን። እስቲ ህይወታቸውን ኢየሱስ ህይወቴ ብርሃን ይሁን። ምን ይሁን? ብርሃን። የሚበራ ማለት ነው። ራሱን ጉልህ አድርጎ የሚያሳይ፣ ማይደበቅን አድርጎ የሚያሳይ። ጴጥሮስ ራሱን ሊደብቅ ሞከረ። አንድ ቀን ከብርሃንነት ወደ ጨለማነት ሊለወጥ ሞከረ እና መጨረሻ ላይ ምን አለችው? ንግግር ይገልጣል አለች። ዞር ስል ኢየሱስ ዞር ብሎ አየ። ተበላሽቻለሁ። ጥሩ ሆኖ እድሜ ልክ የሚኖር ሰው የለም። አምላክ ብቻ ነው ሁልጊዜ ብርቱ።
እኛ እንበረታለን እንደክማለን። ከድካማቸው ግን በረቱ ተብሎ ተጽፏል። በድካም አያኖረኝ እኔ ከድካም ወደ ብርታት ያሻግረን። ሁሌ ምን አረገን? ብርሃን ሆነን ከኖርን የዓለም ሁሉ አይን ወደዚህ ቤተክርስቲያን ነው። አሜን ሃሌሉያ። እንኳን ለምነው የሚሰጡበት ዘመን ይመጣል። ለምነው የሚሰጡበት ዘመን ይመጣል። አሜን አሜን። ለምነው ግን ኢየሱስ ብርሃናችንን በሰው ፊት ቦግ አርገን አብርተን እንድንኖር ይርዳል። ብርሃን የሆነ ህይወታችን፣ በጨው የተቀመመ ንግግራችን፣ የሚጣፍጥ ጨውነታችን፣ የሚበራ ብርሃናችን እኛ ጋር ከኖረ እግዚአብሔር ይከብርብናል። ከከበረ በላይ ይከብራል። ከሰራው በላይ ይሰራል። ካደረገልን በላይ ያደርጋል። ግን ጨውና ብርሃን ያርገን። የሚጣፍጥ ህይወት፣ የሚበራ ህይወት። ሲቀምሱት ይጣፍጣል፣ ሲያዩት ይበራል። ታዲያ ሰው ወዴት ይሄዳል? ይሄን አገኝቶ ሃሌሉያ። ይገርማል። አንድ ኤፌሶን 5 እናንብብ። በብርሃንነት ለእግዚአብሔር ክብር መኖር በሚለው ሁለተኛ ነጥብ ውስጥ ነው ያለሁት። ኤፌሶን ምዕራፍ 5 ቁጥር 9 እና 10 እናነባለን። በጣም የሚገራርሙ ቃሎች፣ ጥቅሶች በዚህ ዙሪያ አሉ። ጥቂቶቹን ነው ማያቸው። ኤፌሶን መልእክት ምዕራፍ 5 ቁጥር 9 እና 10 የብርሃኑ አሁን ግን በጌታ ብርሃን ናችሁ ካለ በኋላ አሜን ይሁንልን። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ሃሌሉያ። ምን እየመረመርን? ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ሃሌሉያ። ኢየሱስ ይርዳን። ጌታው ስብከት ያንተን ደስ የሚያሰኘው፣ መዝሙር ያንተን ደስ የሚያሰኘው፣ አምልኮ ያንተን ደስ የሚያሰኘው ለጌታ ደስ የሚያሰኝ መሆኑን እየመረመራችሁ። ሃሌሉያ። ሁሉም ነገር ልክ የለውም፣ ልክ አለው። ለምሳሌ ስንዘምር ልክ አለው። እግዚአብሔር ተቀብሎ አሁን ይበቃል የሚል ልክ የለው አለው። ስንሰብክ ሄዶ ልክ አለው። ስንጸልይ ራሱ ልክ አለው። ልክ ጸልየን መልሶ ይበቃል የሚል ጊዜ አለ። አሜን አሜን። ልክ አለው። ሃሌሉያ። ኢቭን ለሰው ስንመሰክር ራሱ ልክ አለ አይደለም? የለም ወንድም አሁን ይበቃዋል የሚል ልክ አለ። ይህን ያታርቀውን ይበቃዋል። ያችን እንዲያሰላስል በልክ ሰጥተን የምንተዋቸው ሰዎች አሉ። ጨርሰው የሚል ደግሞ አለ። አትልቅቀው ጨርሰው የሚል ማለት። አሜን አሜን። ይህን ሁሉ የምናውቀው እግዚአብሔርን ደስ የሚያሰኘውን ስናውቅ ነው። ያ ደግሞ የሚገኘው እየመረመርን ነው። አሜን ሃሌሉያ። እየመረመርን ሰው ስላጨበጨበ አይደለም የምናጨበጨበው። ጭብጨባው ኢየሱስን ደስ የሚያሰኝ መሆኑን መርምረን። አሜን። ሰው ተንበርክኮ ስለቆየ አይደለም፣ እኛም ተንበርክ። ይሄ መንበርከክ አምላኬን ደስ እያለው ነው። አሜን አሜን። ስንጸልይ ይሄ ጸሎቴ አምላኬን ደስ እያለው ተረተን። አሜን ሃሌሉያ ሃሌሉያ። ቀጥሎ ቅዱሳንን ደስ የሚያሰኝ መሆኑን ማወቅ ነው። ዋናነት ግን ማንን ደስ የሚያሰኝ መሆኑን? እግዚአብሔርን ደስ የሚያሰኝ መሆኑን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ሃሌሉያ። እግዚአብሔር ባንቺ ለባንተ ለበኔ ላይ እንዲከብር፣ ከከበረው በላይ እንዲከብር፣ ከሰራው በላይ እንዲሰራ ስንሽከረከር ኖረን ነው አሸንፈን የምንገባው። ሃሌሉያ
አሸንፈን ምንገቡ። አሜን። ጨለማና ብርሃን ቢኖሩም ማን ነው አሸናፊው? ብርሃን። ብርሃን በጣም ነው የሚያሸንፍ። ጨለማ የሚበረታው መቼ ነው? ብርሃን ሲጠፋ። ብርሃን እያለ እስቲ ወንድ ይቁም አይችልም። አሜን። እግዚአብሔር ሲቆም ሰይጣን ይቆማል? አይችልም። ጽድቅ ሲቆም ክፋት አይችልም። ሃሌሉያ። ቅዱስ ሰው ፊት እርኩስ አይቆምም። ሃሌሉያ። እና ብርሃን የጨለማ ጌታ ነው ይባላል። ገዥ። አሜን አሜን። ጨለማ መኖር የሚችለው ብርሃን ከጠፋ ብቻ ነው። አሜን። አንድ አባባል አለ፣ ጨለማን ከመርገም አንድ ሻማ ማብራት። ከየት እንደሚወጣ አይታወቅም። አንዳንዴ ሁላችሁ መቼም ይሄ ልምምድ ያለ ይመስለኛል እና አንዳንዴ ማታ ላይ ወይ መኝታ ክፍላችን ወይ ስንገባ መቼም በርቶ አይደለም የሚጠብቀውና ስንከፍተው ጨለማ ነው። ብር ስናረቅ ቆይ ጨለማው ከየት ነው የወጣው? እስቲ ማን ነው የሚያውቅ? በመስኮት ነው? በዋና በር ነው? በየት ነው የወጣው? እናንተ ቤት ያ ክፍሉን ስታበሩበት ድምጥ ማጡ ይታው። እኔ በጣም ነው የሚገርመኝ። ልክ እንደዛው ደግሞ መብራቱ ሲጠፋ ከየት እንደሆነ ይሞላል። ኢየሱስ አንኳክቶ አይገባም። ሰው አንኳክቶ ይገባል። ተንቀሳቃሽ ነገር አንኳክቶ ሲከፈት ይገባል። ጨለማ ግን በተዘጋ ቤት ይገባል። ብርሃን በተዘጋ ቤት ይገባል። የሚገርም ነው። ሃሌሉያ ሃሌሉያ። ስለዚህ ምን አለ? ጨለማን ከመርገም ሻማ፣ ትንሽ ሻማ ማብራት። ብልጭ ስታደርጉት ድምጥማጡ መጥፋት ይጀምራል። ቦግ ስልማ እንደ እንትን ኳስ ይሆናል። ልጆች የሚጫወት ኳስ። ጨለማን የሚያባርር ብርሃን ይስጠን። በጨለማ ላይ ጌታ የሆነ ብርሃን ይስጠን። በጨለማ ላይ አለቃ የሆነ ብርሃን ይስጠን። አሜን አሜን። እግዚአብሔርን ደስ የሚያሰኛችሁ እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ሃሌሉያ ሃሌሉያ። ለምን? እናንተ የጌታ ብርሃን ናችሁ። እሱ ትልቁ ብርሃን እኛን ትንንሽ ብርሃን አድርጎ በየስፍራው አቆመ። እስቲ ብርሃናት አንዴ አመስግኑት ኢየሱስ። ብርሃን 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 ብርሃን። ሃሌሉያ ብርሃን። አሁን ዓለም እኮ በብዙ ነገር ነው እችን ቸርች እያደነቃት ያለው። ከአቀማመጣችን ራሱ ጀምሮ፣ ከአለባበሳችን ጀምሮ፣ ከፍቅራችን ጀምሮ፣ ከእድገታችን ጀምሮ፣ አሜን፣ ከትውውቃችን ጀምሮ ይቀርም። አንድ ወንድም ዩኒቨርሲቲ ለትምህርት መጥቶ ድንገት ከተማ መሃል ከሌላ እምነት ሰው ጋር እያለን ሰላም አለንና ከዛ መጥቼ ነው አለ እና ከወለጋ መጥቼ ነው አለ። ኦ ቢሾፕ ሳሙኤል ዳና ነው አሉ። ይሄ ሰው የተገረመ ወለጋ ያሉትንም ታውቃላችኋል? እኛ እኮ እዛ ሰፈር ያለውን አናውቅም። እኛ ብርሃን ነን። የዓለም ብርሃን፣ የፍቅር ብርሃን። ሃሌሉያ። የዚህ ከተማ ራሱ እየገረመኝ ያለ ነገር አለ። እዚህ ሚሊኒየም ላይ ኮንፈረንስ ተደርጎ ስጦታ ሲጠየቅ አንዱ የኛ ወንድም ከሶማሌ ክልል የመጣና እዚህ ለስልጠና የመጣ ስጦታ እኔ ወንድም እገሌ ይባላል ከሶማሌ ክልል ብሎ ይሰጣል። ከዛ ሰው ይሰማል። በዚህ ሲናገር የኛ ሀገር አንተ ትልቅ ሰው ይው ሚሊኒየም ኮንፈረንሳችሁን ሰምቻለሁ አይቻለሁ። ይገርመኛል። ያሁሉ ስብከት አይደለም፣ ያሁሉ ዝማሬ አይደለም። ይገርመኛል። ከሶማሌ መጥቶ ለሐዋሳ የሚሰጥ ሰው አላችኋል። ይኸው ሰው አድኖ ሄደ። ብርሃን የሆነ ወንድማችን ከሶማሌ መጥቶ ካጨበጨባችሁ በደም ለኢየሱስ ክብር። ከሶማሌ መጥቶ ብርሃን ሆኖ ሄደ። የሰማው ሲደነቅ ሰውን ምን እንደሚነካ አታውቅምና በሁሉ ብርሃን ነው። ይደግማል። ሃሌሉያ። ይደግማል። ሰው በምን እንደምነካ አናውቅምና እግዚአብሔር በሁሉ ብርሃን ያርገን። ማን ነው ጮሆ ብርሃን ያርገን?
ስንት ጊዜ? ሁል ጊዜ። ስንት ቦታ? የትም ቦታ። በየትኛው ሰዓት? በሁሉም ሰዓት። በአንቺ ምክንያት የሚድን አለ። በየትኛው ሰዓት እንደሆነ አታውቅም። መርካቶ ሄደሽ ይሁን፣ ጉሊት ወጥተሽ ይሁን፣ ትምህርት ቤት ይሁን፣ ስራ ጋር ይሁን፣ ሻይ ቡና እያልን ይሁን፣ ባንተ ለመዳን የተዘጋጀ አለ፣ ሊጠፋ የተዘጋጀ። ኢየሱስ ሁሌ ብርሃን ያርጋል። ዳዊት እንደለመነ በመንገዴ ሁሉ እርሱን እወቅ። ሰለሞን እንዳለ በመንገዳችን ሁሉ የእግዚአብሔር ብርሃን ከኛ ጋር ይሁን። ለሁሉ ትታያላችሁ ማለት ነው። ትታያላችሁ፣ እንታያለን። ሃሌሉያ። ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል። በቃ በየሰፈራችን የሰው አይን በእኛ ላይ ነው። በምንወጣበት፣ በምንገባበት፣ በምንሰራበት፣ በምንነጋገርበት ሁሌ ይሰማል። አይቶ ሰምቶ ገምግሞ አውጥቶ እነዚህ ጋር እግዚአብሔር አለ ይላል። ከዛ አንድ ቀን ተሰልፎ ይመጣል። አሜን። ስለዚህም አንድ ደቂቃ እጃችን ዘርግተን ኢየሱስ ብርሃን አድርገን፣ እባክህ ብርሃን አድርገን። ብርሃን ናችሁ ብለሃል፣ ብርሃን ነሽ ብለሃል፣ ብርሃን ነህ ብለሃል፣ ብርሃን ናችሁ ብለሃል። እባክህ እንደ ቃሌ ሆነን እንድንገኝ እርዳን። ዓለም በሙሉ ወደ ብርሃን መምጣቱ አይቀሬ ስለሆነ በዚህ እግዚአብሔር ይርዳን። አሜን። ሶስተኛው ለእግዚአብሔር ክብር ጨውነት መጣፈጥ ነው። ብርሃንነት መታየት ነው። እዛው ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ይህን ነገር አያይዞ ሲናገር ምን አለ? መልካሙን ስራችሁን አይተው፣ ሃሌሉያ፣ በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ምናችንን አይተው? መልካሙን ስራችሁ። ለእግዚአብሔር ክብር ከሚያደርጉን ነገሮች አንዱ መልካም ስራቸው። አሜን። ጨውነት ጣፋጭ ህይወት ይሰጣል። ብርሃንነት ለሰው ሁሉ ቦግ ብሎ ይታያል። መልካም ስራ ግን ከሁሉ በላይ ይታያል። በዛ ምክንያት ሰዎች አባታችንን እግዚአብሔር አምላካችንን ያከብራሉ። ምን ይላሉ? እግዚአብሔር ከእነርሱ ጋር አለ፣ እነርሱ የእግዚአብሔር ልጆች ናቸው፣ እነርሱ ጋር የእግዚአብሔር ክንድ አለ፣ የእግዚአብሔር ኃይል አለ፣ እንዲሁ አልቻሉም፣ እርሱ በውስጣቸው አለ ብለው ይመሰክሩና እዛ ይመጣሉ። አሜን፣ ሃሌሉያ። በዚህ ዙሪያ አብዛኞቹም ወጣቶች እንደምትሆኑ ስለሚገባኝ እግዚአብሔር በሰው ላይ ከሚከብራቸው መንገዶች አንዱ የሥራ ትጋት። በየትኛውም በሚሰራው ስራ ላይ ሰው ሲተጋ እግዚአብሔር በዛው ሰው ላይ ይከብራል። አሜን። ሲተጋ ከዚህ የተነሳ ሮሜ 12 ቁጥር 9 ምን አለ? ለስራ ከመትጋት አትለግሟል። ይህ ነገር የሚሰራን ሰው እግዚአብሔር ይወደዋል፣ ያከብረዋል፣ ይባርከዋል። ዘዳግም ላይም ስናገር የእጅህን ስራ ይባርክ ዘንድ ይላል። አሜን፣ ሃሌሉያ። ሰው እስኪሰራ ድረስ ይጠብቃል እግዚአብሔር፣ ሲሰራ ግን ይከብርበታል። ተመስገን። ከዚህ የተነሳ አንድ ከባባድ ቃሎች ይናገራል ስለ ሰፈር። ሊሰራ የማይወድ አይብላ ይላል። የመብላት ፈቃድ የለውም ሊሰራ የማይወድ። ምንም እንኳ የስራና ክህሎት ሚኒስቴር ባልሆንም ትንሽ ነገር ተካሽ አድርጌ መንፈሳዊ አደርገዋለሁ። ሃሌሉያ፣ አሜን። በእውነት እግዚአብሔር ኢትዮጵያ ላይ በጣም ይከብር ነበር። ምንድን ነው የከለከለው ብትሉ፣ በየቤቱ አንድ ሰው ይሰራል፣ 7 ሰው ይበላል። የሚሰራው
አንድ የሚበላው 7 በጣም ከኔ ጀምሮ አልጋ ማንጠፍ አላውቅም። አንጥፊ ስርዓት የተመጠጠ ነጥፋለች። ያችን ቀን አልጋውን አንጥፌ ቢወጣ ኖሮ አቤት ያን ቀን እግዚአብሔር እንዴት ደስ ይለው ነበር። እና አብዛኛው የሚበላ የማይሰራ ትውልድ እየበዛ ስለሄደ ተቸገረ። እግዚአብሔር ክብሩን ከለከለ። እግዚአብሔር ደግሞ የሚባርከው ሰው ሲሰራ ብቻ አበላሻው። ጸልያችሁ እስቲ ሀብት ያገኛችሁ። ፈጽሞ ጸልያ ካልሰራ ሀብት አይመጣም። ጸልዮ መስራት ነው ሀብት የሚያመጣው። ኑሮን የሚባርከው መጸለይ ብቻ አይደለም። አልተጻፈም መጸለይ ብቻ ተብሎ። ከአንዱ ኢንግሪዲየንት ከዛ ፓኬጅ አንዱ ነው ጸሎት እንጂ ጸሎት ብቻ ይቀድሳል፣ ይባርካል፣ ይለውጣል የምትሉ ሰዎች ተሳስታችኋል። ጸሎት የራሱን ስራ ይሰራል፣ ስራ የራሱን ስራ ይሰራል። አሜን አሜን። ሲገናኝ ይባርካል። ሃሌሉያ። አንዱ ሰውዬ አሉ እኛ ሀገር ወንጌላዊ ኃይልን ሞሬ በሚያሰማሩበት አጃርና የሚባል ሀገር ላይ በየጠዋቱ ወጥተው ቡልኳቸውን ለብሰው በቤታቸው በራፍ ላይ ቁጭ ብለው እግዚአብሔር ሆይ ተባረክ፣ አንተ ትልቅ ነህ፣ ይህን እውነት ሰጠህ፣ አሁን ደግሞ የሚበላውን ስጠኝ፣ የሚኖርበትን ስጠኝ እያሉ ሲጸልዩ ውለው ከነ ቡልኳቸው ቤት ገብተው ምግብ አምጡ ብሎ በልተው ማግስቱን ደግሞ ወጥቶ መጸለይ፣ ሌላ ነገር ምንም አያውቁ። እግዚአብሔር ቅንነታቸውን አየና ደስ አለውና በጸሎታቸው ግን ባለመስራታቸው ደግሞ ፍርደ ገምድል አምላክ ስላይደለ መስጠት ስለማይችል በየቀኑ በጸሎት ጸሎት ምክንያት ያቺ ቦታዋ ከፍ አለች። ሁለተኛ ቀን ሲሄዱ ከፍ አለች። ሶስተኛ ትልቅ ጉብታ ሆነችላቸው። በዛ አለቀ ህይወታቸው። ምንድን ነው ተብሎ ሲጠየቅ ለካ እርሻ አይወዱም። ጎረባቸው ሳማ በቅሎበታል። በጸሎት አንደኛ ናቸው፣ በስራ 0 ናቸው። 0 ሲደመር 100 ሲካፈል ለ2 ስንት ነው? 50። 50 ከመቶ ደግሞ ማለፍ አይቻልም። ማለፍ አይቻልም። በጣም አይቻልም። ትንሽ መብለጥ አለበት ለማለፍ። እኩል ብርቱና ድካም እኩል ከሆነ ማርክ አይሰጥም። አንዱ መብለጥ አለበት። ቀይ እንዲገባ ብርታት ድካም መብለጥ አለበት፣ ወይም ፕላስ እንዲገባ ብርታት መብለጥ አለበት እንጂ ሁለቱ እኩል ከሆነ አለፈ አይባልም። ክብር ለኢየሱስ ይሁን። ጸሎቱን ናቀ እግዚአብሔር? አልናቀም። ግን ጸሎት ያለ ስራ በረከት አያመጣም። ተመስገን። ቅድም አባታችን አብርሃም እግዚአብሔርን እያከበረ በእምነቱም ደግሞ ሳይጠራጠር በስራውም ደግሞ እየበረታ ነው የቀጠለው። ከዚህ የተነሳ ተባረከ። አሜን። እስቲ እግዚአብሔር አምላክ የሥራ መንፈስ ይልቀቅብን። ታታሪ ሰው ያርገን። ምቹ ሰው ያርገን። ቆፍጣና ሰው ያርገን። ተፍ ተፍ የሚል እግዚአብሔር ከኔ ጋር ነው እያለ አሜን አሜን። ጨው ስለሆናችሁ ብርሃን ስለሆናችሁ በስራ ደግሞ የተባረካችሁ እንድትሆኑ የእግዚአብሔር ፈቃድ ነው። አንዳንዶቻችሁ አልሰማችሁም መሰለኝ። ጨው ናችሁ፣ ለምድር ሁሉ ትጣፍጣላችሁ። ብርሃን ናችሁ፣ ለምድር ሁሉ ታበራላችሁ። በመልካም ስራ ትታያላችሁ። የእግዚአብሔር በረከት እናታችሁ ላይ ይሆናል። አሜን ሃሌሉያ። አንድ የተደነቁ ፍጥረታት አሉ በስራ ምክንያት በእግዚአብሔር ቃል ውስጥ። እስቲ ምሳሌ 30 እንክፈት። በጣም ነው የሚገርመኝ። ምሳሌ 30 ከ24 እስከ 28 ምሳሌ መጽሐፍ ምዕራፍ 30 ቁጥር 24 እስከ 28። በምድር ላይ 4 ጥቃቅን ፍጥረቶች አሉ። ትልልቅ ወይስ ጥቃቅን? ጥቃቅን ፍጥረቶች አሉ። እነርሱ ግን እጅግ ጠቢባን ናቸው። ጥበባቸውን ይቀጥሉ። ገረጉንዳን ኃይል የሌላቸው ህዝቦች ናቸው፣ ነገር ግን በበጋ መኖአቸውን ይሰበስባሉ። አዎ ሽኮኮች ያልበረቱ ህዝቦች ናቸው፣ ደካሞች ናቸው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋል። ጌታ ሆይ መድፍ የላቸው፣ ቡልዶዘር የላቸው፣
ያልበረቱ ናቸው። ግን ቤታቸው የት ነው? ቋጥኝ ድንጋይ ውስጥ። አንበጣዎች ንጉሥ የላቸውም። ሁላቸው ግን በመልካም ስርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል። እንዲህ ያረጋቸው ምናቸው ነው? ጥበባቸው። በምን ተገለጠ? በስራ። አሜን። እኔ አንድ ነገር በእምነት ልናገር ዛሬ፣ ቃሉን ተማምኜ። አቅም የለኝም፣ ደሃ ነኝ፣ ማደግ አልችልም፣ የለኝም የምትይ አንቺ ከሽኮኮ አትበልጭ። ሃሌሉያ። ሽኮኮ እኮ ቋጥኝ ድንጋይ ቆፍራ ነው ቤት አድርጋ ይኖራችሁ። ቋጥኝ ድንጋይ በአንድ ቀን ይቆፈራል። በሽኮኮ ጥርስ እና ጥፍር እያደረገች ታክል አንድ ቀን ካሄደች ውይ በብዙ ቀናት ውስጥ ያን ቤት አደርጋለሁ ብላ 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 ቤት ሰርታ አንተና እኔ ማንኖርበት ቋጥኝ ድንጋይ ውስጥ ትኖራለች። ማን ነው? ስለ ሽኮኮ ነው እንዲያውም የሚያስተምረው እግዚአብሔር። ስለ አንተና ስለ አንቺ ስለ እኔ እኮ። ሃሌሉያ አሜን ሃሌሉያ። እስቲ በርትቼ ቢሰራ ኑሮዬ ሁለንተናዬ ይለወጣል ብላችሁ የምታምኑ ዘርጎቻችሁን ይለወጣል በሏል። እግዚአብሔር ለስራ ከሚተጉ ሰዎች ጋር ነው ያለው። ይከብርባቸዋል። አሜን ሃሌሉያ። ይከብርባቸዋል። ሃሌሉያ። እንደው ነገር በምሳሌም ስለሚገባ አንዲት እህተኛ ሀገር ጎረቤታችን ነበረች። ምናልባት እዚህ ውስጥም የምታውቋችሁ ትኖራላችሁ። ኑሮዋ ትንሽ ምስቅልቅል አለ። ባሏ ከሃይማኖት ወድቆ ሰካራም ሆነ። ድሮ የሚጠጣ ነበር፣ ተመልሶ ወደ ስካር ገባ። ደሞዙን አያመጣም። ተቀጠረች፣ መንግስት መስሪያ ቤት ጽዳት። አለቃዋ ይጨክናል። በቃ ምንጣፉን በሙሉ በየቀኑ እንድታጥቢ ያላት እና የኩላሊት ህመምተኛ ወደ መሆን ልትሄድ ሆነ። እግዚአብሔር እኔን አያቀኝም አለች። ቁጭ አደረጉ። ያቅሻል። ሁለት ነገር ነው ከአንቺ የሚጠበቀው፣ አንድ ማመስገን፣ ሁለት መስራት። አሜን በያውልኳት ማመስገን፣ ከዛ መስራት። ምንም ማጉረምረም፣ መብሸቅ፣ መናደድ፣ ተስፋ መቁረጥ ሰይጣንን መሳብ ነው። ኧረ አልስብም አለች። በልካልሳብ ኢየሱስን ሳቢ በምስጋና። ሃሌሉያ። የእግዚአብሔር ፈቃድ ቢሆን ስለ ምስጋና አንድ የሰጠኝ ትምህርት አለ ነገር። አሜን ሃሌሉያ። ከዛ ቀጠለች። ባሏ ሰክሮ መጥቶ ድረኔጅ ላይ ይወድቃል። ተሸክማ ቤት ታስገባለች፣ ታበላዋለች። እልልትም ስትል ጎረቤታችንን መታስነ በይ አመስግኛውን ቶሎ ቶሎ እልል በይ ይላል። ያስታውቃል እልልታው አይደለ? አይደለም አይደል? እንደሱ አይደለም አይደል? ከልብሽ በይ በርቺ። ያዛ እንደው ልጨርሳ እና መንገድ ዳር ነውና ቤቷ ከቤተርሳን 4-5 ቆርቆሮ ሰጠናት እና ሱቅ ስሪና በይ ምናምን መነገድ ጀምር። ያን ስራ አቁም ያልኳት። ምን አብጠማ ቤት አይደል? ችግር የለም እግዚአብሔር ታማኝ ነው። ስራውን አቁማ ቀጠለች። ያችን ሱቅ ሰፈር ያለው ሰው ሁሉ እንዴት ነሽ ተመስገን ስትል ከተመስገኗ ቤት ግዙ ማለት ነው። ከተመስገኗ ቤት ተመስገን እያለች አንድ ቀን ደግሞ ግቢ ያላቸው አንዱ መጣና ግማሹን ቆርጣሽ ስጪ፣ ይሄን ያህል ሚሊዮን እሰጣለሁ አለ። እንዴ አለኝ እኮ ሽጪ አሉ። ሸጠችና አዲስ አበባ ላይ ኮንዶሚኒየም ገዛች። ልጇ እዛ ኮንዶሚኒየም ቁጭ ብሎ ዩኒቨርሲቲ ጨረሰ። ግማሹን አከራይታ የልጁን ትከፍላለች። አሜን። እንዲህ እያለች ምን አለ አፍሽ ተመስገን ትላለች። እጅሽ ላይ ምን አለ? ስራ። እስቲ አሳይ። ተመስገን ስራ፣ ተመስገን ስራ። እስቲ እናንተም በሏ። እንደሱ ነው መባል። ተደላድላ የእግዚአብሔር ሰው ካሉት አንዱ አረገኝ እኮ ይሄ ኢየሱስ ትላለች። አሜን። እግዚአብሔር ከባዶ አንስቶ መባረክ የሚችል ነው፣ ግን በባዶ ምስጋናና ስራ ካለ። እስቲ ሁለቱም ቃል የምናገር ምስጋናና ስራ፣ ሁለቱንም አለማቋረጥ። አሜን። ደግሞ እግዚአብሔር የስርዓት አምላክ ስለሆነ ይሄ ለዚህ ሽቶ እዚህ ኪስ ላይ
ለዛ ሽቶ እዚህ ኪስ ላይ ለዛ ሽቶ እዚህ ኪስ ላይ የሚያደርግ ሰው አይባረክ። መዝገብ ገዝቶ ገቢውን መዝግቦ ወጪውን መዝግቦ ልዩነቱን አውቆ ተመስገን እያለ አሜን። አይበቃችሁም እንዴ? ዝም ብሎ ይሄ ምናምን ገቢና ወጪን የማያውቅ እግዚአብሔር የሰራውን ስራ እንኳን አረጋግጦ ነው ወደ ሁለተኛ ቀን ስራ የሚሄደው። አሜን አሜን። ቀንም ሆነ ሌሊትም ሆነ እነሆ መልካም ነበር። ቀጥዬ ይሄን ስራ አሜን። ሂሳብ እየዘጋ ነው የሚሰራው እግዚአብሔር። አሜን አሜን አሜን። ሂሳቡን እየዘጋ በስርዓት በሚኖር ሰው ህይወት ላይ እግዚአብሔር ይከብራል። ምክንያቱም እግዚአብሔር የምን አምላክ ነው? የስርዓት አምላክ ነው። ተመስገን። ሃሌሉያ። በስራው ሊባረክ የሚፈልግ ሰው ከትርፉ እንጂ የሚበላው ከዋናው አይበላም። ሰምታችኋል? ከዋናው አይበላም፣ ከትርፉ ነው የሚበላው። አሜን አሜን። ከዋናው መብላት ከጀመረ ስራውን ይቀይራል እንጂ አይቀጥልም። ነጋዴ ሆኜ አላውቅም፣ ነገር ግን በልቤ የመጣውን እናገራለሁ። ሃሌሉያ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ጉንዳን የሚገርም ነው። ህብረት አለው፣ ጥንካሬ አለው። እንደው ሰው ሁሉ አስና እንደ ጉንዳን እንግዲህ ነክሳ አትቅሪ አይባልም። ጉንዳን እንደ ከነከሳ አይለቅም። በጣም ቆራጥ ነው። እባክህ ልቀቅ አልለቅህም ሳልገልህ የሚል እና በበጋ መናዋቸውን ምን ያደርጋል? ይበትናል ወይስ ይሰበስባል? ክረምት ዝናብ እንደሚመጣ ማን እንደነገራቸው አላውቅም። ፈጣሪ ነግሯቸው። በበጋ መሰብሰብ ነው፣ በክረምት መብላት ነው። አሜን። ሰብስብ በበጋ በሰላሚ ጊዜ በጤና ጊዜ ሰነፈትሁ ለምድር ኤቨርተን ተራራ ወይም ዳሽን ተራራ ታቦር ተራራ ከሚከብደው በላይ ሰነፍ ለምድር ይከብዳል። ሰነፍ የሰነፍ አይን በምድር ሁሉ ዙሪያ ነው አለ። ዝም ብሎ ማየት ነው፣ አይሰራም። ሲያይ ጊዜውን ያቃጥላል። ሲታይ አይቃጠል፣ ሲሰራ ይቃጠል። ስንሰራ ይቃጠል ጊዜያችን። ከዛ እግዚአብሔር በእኛ ላይ ይከብራል። ተመስገን። ለምን እችን እንዳያያዝ ለመሆኑ አስተውላችኋል? ጨው ሆነን ከጣፈጥን፣ ብርሃን ሆነን ካበራን፣ መልካም ስራችን ከታየ ማን ይቀራል ወደዚህ ቸርች መምጣት? አሜን። ጨው ሆነን ከጣፈጥን፣ ብርሃን ሆነን ካበራን፣ በመልካም ስራችን ደግሞ ከተባረክን፣ ከታወቅን፣ ነቀፋ የሌለባቸው እግዚአብሔር ልጆች ከተባልን ማን ይቀራል? እኛ ቤት ሰው ሁሉ ይመጣል። ካመናችሁ አሜን። ሃሌሉያ ሃሌሉያ። ታዲያ በነገር ሁሉ ማን ይከብር ዘንድ? እግዚአብሔር። ለማን ክብር መኖር? ለክርስቶስ ክብር መኖር። ለክርስቶስ ክብር መኖር፣ ሁል ጊዜ ጨው ሆነን መኖር። ኢየሱስ ይረዳናል። አሜን አሜን። ጨው ሆነን ጣፍጠን ለአባት እየጣፈጥን፣ ለእናት እየጣፈጥን፣ ለጎረቤት እየጣፈጥን፣ ሃሌሉያ በቃ እንዲህ እየጣፈጥን፣ መልካሙ ስራችን ደግሞ ሲታይ፣ ስጣፍጥ፣ ሲበራ፣ ሲታይ፣ ሶስቱም ነጥቤ እነዚህ ናቸው። በጨውነት ስንጣፍጥ፣ በብርሃንነት ስናበራ፣ በመልካም ስራ ስንታይ እግዚአብሔር ከእነርሱ ጋር ነው ይባልልናል። አሜን አሜን አሜን። በቃል ልጥቀስ ይህን ቃልና ከዛ ሊጠቅልል ይበቃኛል። ሃሌሉያ። እንዴ ከይቅርታ ጋር እኔ አሁን ቢሾፕ ሞላን በማይበት ጊዜ ሁሉ ይገረማል። እረፍት የለሽው ቢሾፕ ብለን ነው የምናውቀው። እረፍት የለሽው ቢሾፕ በቃ አንዱ ሰዓት ወደ አንዱ ሰዓት ወደ አንዱ ሌላው ለማሰብ ጊዜ ይወስዳል። እሱ ወዲያው ሌላ ፕሮጀክት ላይ ይገኛል። እና አልተባረኩም። ቾርቾዋ ይኸው ሚሊኒየሙ ድንገት መመሪያ ምንም ወጥቶ ቢከለከል ይኸው ሆንሴ ተዘጋጀ። አሜን አሜን። የሚገርም ነው። የህብረት እንዴት እንደተገኘ ይገርመኛል። አሁን ደግሞ ትራንስፎርሜሽን ለማስገባት እንደው ይሄ እኚህን ሰውዬ እግዚአብሔር በህይወት እያኖረ የሐዋሳ ቅርንጫፍ ሰበካዎችን በቀኝና በግራ ያስፋታል።
እውነት ቢሾም ሞላል ባይዲሜ ዘመኑ ይሄን ይዩ። አሜን። ለምን ይኸው ታይቷላ። ምስክር ነና። ሃሌሉያ። ጨው ያርግሽ፣ ብርሃን ያርግ። በመልካም ስራ አምላክ የሚታይብህ ሰውን ከዛ እግዚአብሔር ባንቺ ባንተ በኔ እንደከበረ ይኖራል። ሃሌሉያ። በቃለ ልጥቀስ ያልኩት ሁለተኛ ጢሞቴዎስ ምዕራፍ 2 ከ1 ጀምረን እንግዲህ ልጄ በክርስቶስ ኢየሱስ ባለው ጸጋ በርታይ ብሎ 4 ሰዎችን እዛ አስቀምጧል። ገበሬን አስቀምጧል፣ ነጋዴን አስቀምጧል፣ አትሌት ሯጭን አስቀምጧል። አሜን። ማን ነው አንዱ? ወታደርን አስቀምጧል። አሜን። 7 ቁጥር ምን ይላል? ጌታም በነገር ሁሉ ማስተዋልን ይስጥ። ምን ማለት መሰላችሁ? ማስተዋልን ይስጥ ማለት እነሱን ማየትን ይስጥ ማለት ነው። ላም ቢመስለኝ አንዳንዱ ቶሎ አላዘም። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 7 አነብና በእያንዳንዳቸው ላይ ትንሽ ነገር ተናግሬ ወደ ማብቃት ሄዳለሁ። ምን ይላል? እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ደግሞ ሌሎችን ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። አሜን። ይህ ጨውነት፣ ብርሃንነት፣ መልካም ስራ መታመን ይጠይቃል። ለታመኑ ማለት ለማያስመስሉ፣ ቆርጦ ለማይቀጥሉ፣ ኮንቲኒዩስሊ ለሚያደርጉ ሰዎች፣ መልካቸው ለማይቀይሩ ሰዎች አደራ ስጥ። አሜን። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው የሚለፋው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የሚለውን ተመልከት። ጌታም በነገር ሁሉ ማስተዋል ይስጥህ። ማን ነው ጮሆ አሜን ይስጠኝ? ጮኻችሁ አሜን ይስጠኝ። እነዚህ ሰዎች እዚህ ጋር የተቀመጡ የሥራ መስክ ላይ ያሉ ሰዎች ታታሪነት፣ ትጋት፣ የማያቋርጥ ተግባር የሚታይባቸው ናቸው። እና ወታደርን ብንወስድ እውነት ከስራዎች ሁሉ ከባድ የሚባለው ነፍሱን ሰጥቶ ነው ሀገር የሚያድን። እና እንደ ቀልብ ነገር ሰምታችሁ የለ ኢትዮ ኤርትራ ጦርነት ጊዜ እንትናችሁን ቆፍሩ፣ ምሽጋችሁን ቆፍሩ ሲባል አንዱ ዋጋውን መች ተስማማን አላሉ። እዛ ዋጋ መስማማት የለም። መቆፈርና ከጠላት ጦር ሲበራ ይልና ከላይ ያልፋል። አይደለም ምሽግ ለዛ ነው የሚጠቅመው። ከላይ ያልፋል። እንትኑ መሬቱ ሳይገባማ አይችልም። አሜን። ብርዱን ይጠጣል። ካልሆነላ ጥይትም ይጠጣል። እግር ይቆረጣል። እጅ ተቆርጦ ስንቶች ናቸው ዛሬ ለአገር ተዋግቼ የሚሉ። እውነት መንግስት ቢያስባቸው ሁሌ ደስ ይለኛል። እነዚህ ሰዎች እግር ነው የተቆረጡት። ነፍሳቸውም ሊጠፋ ነበር በዛ ጥይት። እግዚአብሔር አትርፏቸው የመጡ ናቸው። እንደ ኢየሱስ ክርስቶስ በጎ ወታደር። ወታደር እንቅልፍ እኮ አያውቅም። ጠላት አለበታ። እኔ ጎንደር ሄጄ ፋሲለደስ ህንፃ ጉብኝት ሄደን አንድ ቦታ አሳዩ። ህንፃው ረጅም ነው። ከጀርባው እንዲች 2 እግር የምታስቆም ግንብ አለች። እቺ ምንድን ናት አለ። ንጉሱን የሚጠብቁ ወታደሮች የሚቆሙባት ነው። በደም ላስረዳችሁ። ህንፃው ረጅም ነው። በር መስኮት የለም። መሰላል ይዘረጋል። በመሰላል ይወጣል። እዛ ላይ ይቆማል እንዲህ ይዞ።
መሰላሉ ይሄዳል። ማታ ገብቶ እስኪቆም ድረስ እንደቆመ እንዲህ አካል ብሎ ማንሳት አይችልም። እግሩ ይወድቃላ። ሌላ ምንም ነገር የለም። ያካ ነገስታት ራሳቸውን እንደሚጠብቁት እንደሱ አድርጎ ለራሱ ሲል ይጠብቃል። ለራሱ ሲል አንድ ንጉስ ለመጠበቅ የንጉስ ክብር አንቺና እኔ የእግዚአብሔርን ክብር ለመጠበቅ እስቲ ኢየሱስ እንደ በጎ ወታደር አድርገኝ። እንደ በጎ ወታደር ሆነ መልካሙን ስራህን ጠብቅ። ትከብራለህ፣ ትከብሪያለሽ፣ ይከብራለሁ። ግን እንደማን ሆነ? እንደ በጎ ወታደር ሆነ። ወታደር ነጋዴን ታውቃላችሁ። እውነት የዘመኑ በኢንተርኔት የሚነግዱትን ተውና እስቲ የጥንት ነጋዴዎች ጋር እንሂድ። እኔ አውቃለሁ ከሆሳና አላባ ቁልቶ ድረስ ለ15 ሳንቲም ትርፍ ጫው ተሸክመው የሚመጡ ዶሮ ተሸክመው የሚሄዱ ኪሳቸው ላይ ቅጣ አስቀምጠው እንዲህ እያነኩ ነግደው ባለ ሆቴል ይሆነዋል፣ ባለ ክብር ይሆነዋል። እና ነጋዴ በጣም ብርቱ ሰው ከሁላችንም ኋላ የሚተኛው እሱ ነው። ከሁላችን ቀድሞ የምነሳው እሱ እውነት አይደለም? ከሁላችን በኋላ ሂሳቡን ዘግቶ ምን ብሎ የሚተኛው እሱ ነው። ከሁላችን ደግሞ ቀድሞ ተነስቶ እየወለወለ እየጠረገ አምኖ በር ከፍቶ በሬ አርዶ ይጠብቃል። ሲያርድ አይጸጸትም። የ100,000 በሬ አርዶ ከትፎ ይሰቅላል። ይበላሻል ብሎ አይሰቃም አለ ሞኙ። እሱ ምን ቸገረው? ብልጡ መብላት ነው። ግን ይለፋል። አሜን። አትሌት ሯጭ ከምሽቱ 10 ሰዓት እኛ ለጸሎት ለመነሳት ይከብደናል። እነሱ ግን እንጦጦ ተራራ ላይ ይሮጣሉ። እኛ ያገኘነውን በኢየሱስ ስም ብለን እንበላለን። እነሱ ግን ማያወፍረዋን ብቻ ለይተው ብር እያላቸው ብለው ቀጥነው ይኖራሉ። ይቅርታ አንዳንዶች በቃ ይባላል። እየጣፈጠ ያቆማል። ይጨምራል ክብደት ከጨመረ ወፍራም ሰው ብዙ ሮጣል አይደል? ቡፍ ብሎ ላብ በላብ ሆኖ ባለጌ ቦታ ሄዱ፣ መጠጥ ቤት ሄዱ። እንቅልፍና ስፖርትና ምግቧም ተለቅማ እንደዛ ሆኖ ታዲያ በሁለት እግር ባለ ዶላሮች ሆኖ አሜን ሪዞርት ባለቤት ሆኖ ቀር አይደለም። ይባርካቸው። ሸውዶ ነው ለፍተው ነው ለፍታው ጥረው ግረው ለፍታው የኔማ የኔ እህቴዋ ወንድሜ ይውቅ አልጋ በአልጋ በረከት ይሁን። ለፍተህ ተባረክ። ምስጉና የድካሜን ፍሬ ትመገባለህ። ሳይደክሙ የሚበሉት ነገር ካጋጠመም ሄዶ ገዳይ አንዳንድ ጠንቃቃ ካልሆኑ በስተቀር በዓለም ላይ እጅግ ድራጊስት ሆነው የቀሩት የሀብታም ልጆች ናቸው። የባለስልጣን ልጆች፣ የሀብታም ልጆች ለምን ምንም ሳይቸገሩ ከየት አምጣ እያሉ ስለሚበሉ በቀላል የመጣ ስለመሰላቸው የሥራ መንፈስ ሞተባቸው እና ለፍተሽ አግኝ በሉልኝ። አጠገባቸው ለፍተህ አግኝ፣ ደክመህ አግኝ፣ ጥረህ አግኝ። ያን ጊዜ እግዚአብሔር ባንተ ባንቺ በኔ ይከብራል፣ ይባርካል። ሃሌሉያ! ይከብራል፣ ይባርካል፣ ያደርጋል፣ ይፈጽማል። ጌታም እነዚህን አይተህ ማስተዋል ይስጥህ። አሜን አሜን። ገበሬ አባቶቻችን ይገርማል። እና እኛውን እንጀራና ወጥ ሲቀርብ እንዳስገባን አይደል የሚዋጣው። አቤት የመጣበት መንገድ ቢታሰብ፣ አቤት ወደ ኋላ ሄደን ብና ተመንጥሮ
ታርሶ 7 ተመልሶ ከዛ በኋላ ተረስልሶ ለስልሶ እዛ ለጤፍ ተዘርቶ አረም ተለቅሞ ተከምሮ ታጭዶ ተከምሮ ተወቅቶ ቤት ገብቶ ከዛም ደግሞ ተበጥሮ ወፍጮ ቤት ሄዶ ከዛም ተለውሶ ከዛም ተጠብቆ ተጋግሮ ላይ ነኝ ብዬ ዘጋው። አሁንም ደውለኝ ጽፌ ኮንፈረንስ ላይ ነኝ። አባቴ ተጠመቀ ብለህ ቴክስት ጻፈች። ሃሌሉያ! የደከመችበት ስለሆነ አሜን። ምስጉን ነህ የድካሜን ፍሬ ትመገባለህ። አሜን። እግዚአብሔር ይመግባል የድካም ፍሬ። ይሄ ብዙ ነው፣ ሰፊ ነው አርስቱ። የጸሎት ድካም፣ የምስክርነት ድካም፣ የሥራ ድካም፣ የፍቅር ድካም፣ የመስጠት ድካም፣ የመቻል ድካም፣ የትዕግስት ድካም፣ የምህረት ድካም፣ ስንት ነገር አለ። በዛ ሁሉ ያጽናን። አሜን 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 አሜን። አንድ ቃል አንብቤ እስቲ እንጸልያለን። ቲቶ ምዕራፍ 3 ቁጥር 8 ሃሌሉያ ሃሌሉያ ሃሌሉያ። ምን ይላል ቃሉ? የታመነ ነው ብሎ እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጣ እንድትናገር እፈቅዳለሁ። እግዚአብሔርንም የሚያምኑት ቲቶ 3:8 እግዚአብሔርንም የሚያምኑት በመልካም ሥራ። እስቲ ጮክ ብላችሁ በለዋት ይችን ቃል። በመልካም ሥራ። ምኞት ብቻ ወይ ሥራ? ሥራ። በመልካም ሥራ በጥንቃቄ ደግሞ። ይሄ ደግሞ ቅድም እንዳልኩት አንድ ቀን ጀምሮ በመተው ሳይሆን በዚህ ሄታውን በዚህ ኪስ እያስገባ እንዲህ ያረጋ ዝም ብሎ ሳይሆን በስነ ስርዓት በጥንቃቄ እንዲጸኑ በዛ አሰራር በዛ አካሄድ እንዲሰነብቱ እንዲቆዩ ይሄንን ነገር አስረግጠህ እንድትናገር እፈቅዳለሁ ይላል። ሃሌሉያ አሜን አሜን ሃሌሉያ። ክብር ለኢየሱስ ይሁን። አንድ ወንድም አለ እና በእግዚአብሔር በጣም ይታመናል፣ ታታሪ ነው። ውጤት ማምጣት አቃተው። እግዚአብሔር በእኔ ለምን አይከብርም አለ። ይከብራል አልኩ። ስነ ስርዓቱን አስተማርኩት እና ጀመረ። አውቶቡስ ተራ ላይ የሆነች አልጋ ላይ አቮካዶና ፍራፍሬ ነገር መሸጥ ጀመረ። የዕለት ገቢህን ጻፍ፣ ወጪህን ጻፍ፣ የበላይበትን ጻፍ፣ ልዩነቱን ጻፍ፣ እሷን ደግሞ አስቀምጥ፣ አጠራቅም፣ ከዛ በእሷ ደግሞ ቀጥል ብዬ መክሬዋለሁ። ቀጠለ። በዛው ስለ ስርዓት ስል እግዚአብሔር ባረከው። የሆነች ሱቅ ተከራየ አውቶቡስ ተራ። ባረከው። አይሱዚ ገዛ። ባረከው። የርቀት መመላለስ ተሽከርካሪም ገዛ። ባረከው። ከዛ ቤተክርስቲያን ላይ ስጦታ ሲሰጥ ያኔ 100 ብር ብርቅ በሆነ ዘመን 2 አግዳሚ ወንበር 800 ብር ነው ዋጋቸው። እስ የምትችሉትን ስላቸው 2 ወንበር ይገዛሉ አለ። እንዴ 800 ብር እኮ ነው ያኔ። 800 ብር ማለት እኮ እንደ 800 ሺህ ነው ያኔ አይደለ? ዶላር 2 ብር የነበረ ጊዜ ማለት ነው። አውቅ ያለው ገዛሉ አለ። 800 ሺህ ጊዜ ይባርክ ያልኩት ካፌ አሜን አለ። ይገርማችኋል። ከአመታት በኋላ አውቶቡስ ተራ ላይ ያለ አንድ ሀብታም ልጄ ና እኔ አስቸኳይ ጉዳይ አለብኝ፣ 1 ብር እንዲቀነስ አልፈልግም፣ 1 ብር እንዲጨመር አልፈልግም፣ ይሄን ቤት 800 ሺህ ብር ግዛ፣ 800 ሺህ ብር ግዛ አለ። አውቶቡስ ተራ ፊት ለፊት 600 ካሬ ክፍሎች ማት ያሉት። እውነትዎትን ነው አለ። አዎ አለ። መጥቶ ነገረ። ቶሎ ከየትም አድርገህ ግዛ። መኪናውን ሽጦ ምንም አድርጎ 800 ሺህ ብር ገዛና ምስጋና አለኝ አለ። 2 አግዳሚ እችላለሁ ስል 800 ብር እኮ ነው አችልም ስል እችላለሁ ስል 800 ሺህ ጊዜ ይባርክ ያሉኝ ትዝ የሚላቸው አለ። ሰው አጨበጨበ እና ያ ቃል ተፈጸመና 800 ሺህ ብር ገዛ። አሜን አሜን። አሁን ያ ለሱ የደረሰው ቃል
እንዲሁ ነው ወይስ ለፍቶ ነው? አቤት አቤት አቤት! ቡላ ሆኖ አጃራ ቡላ ሆኖ ቀን ሌሊት ማለዳ እየወጣ አስራቱን እየከፈለ ፕሮግራም ላይ እየተገኘ ሳምንት ውስጥ የተጓዘበትን ኪሎ ሜትር ደምሮ ምስጋና አለኝ ብሎ 10,500 ኪሎ ሜትር ተጉዤ እግዚአብሔር ጠበቀኝ ይላል። ኪሎ ሜትር እየመዘገበ እንደሱ አይነት ባረከው እግዚአብሔር። አሜን ነው፣ አሜን ነው። ምን ነው በረከት ይጠላላችሁ? ድንገት አይምጣ እንጂ ለፍታችሁ ይምጣላችሁ። አሜን። ታግላችሁ ይምጣላችሁ። አሜን። ጨው ሆናችሁ ብርሃን ሆናችሁ በመልካም ስራችሁ ካልተባረካችሁ ሰዎች አይመጡም። አሜን አሜን። በረከት ደግሞ አይነቱ ይለያያል። አሜን አሜን። እንደ አቅማችን ነው የሚባርከን። እንደ አይጥ መኮፈስ አያስፈልግም። አይጥ ዝሆን ላይ ተቀመጠችና ድልድይ ስትሻገር ድልድዩ ተንቃቃ። አቤት እኔና ዝሆን ድልድዩን ነቀነቅ ነው አለች። አቤት እሷ ደግሞ እኔና ብላ ጀመረች። ታዲያ ደግሞ በእኔ ምክንያት አይባልም በሏል። በእኔ ጽድቅ አይባልም፣ በእኔ ልፋት አይባልም፣ በአምላኬ ችሎታ ነው። እስቲ አንዴ አጨብጭባችሁ በአምላክ ችሎታ። ውለታ ሁሌ ለእርሱ ነው የሚሰጠው እና በዛ አይነት መንፈስ እግዚአብሔር ይባርካል። አሜን አሜን። ማን ነው ቆም የሚል ለእግዚአብሔር ክብር መኖር እያለ? አሜን። ማን ነው የሚንበረከክ ለእግዚአብሔር ክብር አኑረኝ እያለ? አሜን አሜን አሜን። እንጸልይ እስቲ። ጌታ ኢየሱስ አባታችን፣ አምላካችን፣ መድኃኒታችን፣ ጌታችን፣ ኃይላችን፣ ብርታታችን፣ ጋሻ መከታችን፣ አለኝታችን አባት ሆይ አባት ሆይ አባት ሆይ እችን አጥቢያ እነዚህን ምእመናን ይሄ ነገር እየባረክ ያለ አምላክ ሆይ እባክህ እዚህ የተገኙትን የእግዚአብሔርን ልጆች እያንዳንዳቸውን ጨው አድርግ፣ ለምድር ጨው አድርግ። ይጣፍጡ፣ ለሰፈር ይጣፍጡ፣ ለቤተሰብ ይጣፍጡ፣ ለመንደር ይጣፍጡ፣ ለሀገር ይጣፍጡ፣ ለመስሪያ ቤት ይጣፍጡ። እናንተ ጣፍጡ፣ ጣፍጡ እንደ ጨው የገባችሁበት ቤት ሁሉ ጣፍጡ። አሜን። እናንተ የዓለም ብርሃን ሁኑ። ለዚህ የእናንተ ዓለም የዚች ቀበሌ ናት። የእናንተ ዓለም የእናንተ መኖሪያ ናት። የእናንተ ዓለም የእናንተ አገር ከተማችሁ ናት። እግዚአብሔር በዚች ከተማ ብርሃን ያድርጋችሁ። ለሁሉ ቦግ ብሎ የሚታይ ብርሃን፣ ተራራ ላይ የሚታይ ብርሃን፣ ነቀፋ የሌለባት ብርሃን፣ እድፈት ነውር የሌለባት ብርሃን፣ ጨዋ ብርሃን፣ ንጹህ ብርሃን ሆናችሁ እንድትታዩ ኢየሱስ ያብቃችሁ። እግዚአብሔር በእጃችሁ ስራ ይባርክ። መልካሙን ስራችሁን አይተው፣ ድርጊታችሁን አይተው፣ ውጤታችሁን አይተው የሰማውን አምላክ የሚያከብሩባችሁ ሰዎች ያደርጋችሁ። እግዚአብሔር በእናንተ ላይ የከበረ አምላክ ጨምሮ ይክበር 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 ይክበር። በጌታ በኢየሱስ ስም የተባረካችሁ ሆኖ ተባረኩ 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 ተባረኩ።